ጸሎታችሁ ሳይመለስ ሲቀር እግዚአብሔር ይሰማኛል ብላችሁ ተጠራጥራችሁ ታውቃላችሁ? ወይስ በመከራ ውስጥ ሆናችሁ በአይኔ ካላየው አላምንም የሚል የሐሳብ ውጊያ ገጥሟችኋል? አትዘኑ፣ ብቻችሁን አይደላችሁም። ሐዋርያው ቶማስም ልክ እንደዚሁ ብሎ ነበር። ነገር ግን ጌታችን ለዚህ ጥርጣሬ የሰጠው ምላሽ ዛሬ ድረስ የሕይወታችንን ትልቁን ጥያቄ የሚመልስና ፍርሃታችንን ወደ ሰላም የሚቀየር ነው። እንኳን ለብርሃነ ትንሣኤውና ለሰሙነ ፋሲካ ከሰኞ ስንቆጥር ሁለተኛ ከእሁድ ስንቆጥር ሶስተኛ ቀን በሰላም አደረሰን አደረሳችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ በጉብዝና ወራት መርሃ ግብር ነው። እሁድ ዕለት ትንሣኤ ብለን ሰኞን ማዕዶት ብለን ዛሬ ዕለተ ቶማስ ላይ ደርሰናል። የዛሬ ታሪክ ምንድን ነው? ትላንት በዕለተ ሰኑይ ማዕዶት እያለን ከሞት ወደ ሕይወት መሻገራችንን በሰፊው ተመልክተናል። ዛሬ ደግሞ የሳምንቱ ከእሁድ ቆጥረን ሶስተኛ ቀን በሆነችውና ቶማስ ተብላ በምትጠራው ማክሰኞ ዕለት እንገኛለን። ብዙ ጊዜ የቶማስን ታሪክ ስንሰማ ተጠራጣሪ ቶማስ በሚል ስያሜ ብቻ እናልፈዋለን። ነገር ግን በቤተክርስቲያናችን አስተምሮ ይህች ዕለት ከጥርጣሬም በላይ ጥልቅ የሆነና የሕያውነት ምስክርነት የምናይባት ድንቅ ዕለት ናት። በዛሬው ዝግጅታችን ላይ ጌታችን ቶማስን ጣትን አምጣ ብሎ የተቸነከረ እጆቹን የተወጋ ጎኑን ለምን እንዳሳየው የቤተክርስቲያን ሊቃውንት ስለ ትንሣኤው ግዙፍነትና እውነተኛነት ምን እንደሚነግሩን እኛስ በዕለት ተዕለት ሕይወታችን ውስጥ የሚያጋጥሙንን የጥርጣሬና የፍርሃት ማዕበሎችን የክርስቶስን ቁስል በመዳሰስ ወደ ጽኑ እምነትና ሰላም እንዴት መቀየር እንደምንችል እንወያያለን። ቪዲዮውን እስከ መጨረሻው በመከታተል የዚህ ጥልቅ ምስጢር ተካፋይ እንድትሆኑ በወንድማዊ ፍቅር ጋብዛለሁ። ላይክ እያደረጋችሁት ለሌሎችም ደግሞ ሼር እያደረጋችሁ አብራችሁ ብትቆዩ ደስ ይላል። ሐሳብ አስተያየትም ካላችሁ ኮሜንት ላይ የእንኳን አደረሳችሁ መልእክትም እየጻፋችሁ አብራችሁን ቆዩ። አሁን ወደ ዋና ጉዳያችን እናልፋለን። የመጀመሪያው ሐሳብ የዕለቱ ስያሜ ለምን ቶማስ ተባለ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት ከትንሣኤ ዕለታት ጀምሮ ያሉት 8ቱ ቀናት እያንዳንዳቸው ፋሲካ ናቸው። የሳምንቱ ሶስተኛ ዕለት የሆነችው ማክሰኞ ደግሞ ቶማስ ትባላለች። ይህች ዕለት ቶማስ የተባለችበት ምክንያት ምንም እንኳን ቅዱስ ቶማስ ጌታን አይቶ ያመነው በ8ኛው ቀን ወይም በዳግም ትንሣኤ ቢሆንም በሰሙነ ፋሲካ ውስጥ ግን የሐዋርያት ምስክርነትና የቶማስ ጥያቄ የሚታሰብባት ጌታችንም ለሐዋርያት ተገልጦ ሥጋውና ደሙን የተቸነከሩ እጆቹንና የተወጋ ጎኑን ያሳየበትን ምስጢር የምንዘክርባት ዕለት እንድትሆን ተፈቅዶ ነው። ሁለተኛ የዕለቱ ታሪክ በመጽሐፍ ቅዱሳዊ መሰረት እንዴት እናየዋለን? የዛሬዋን ዕለት ምስጢር ለመረዳት ወደ ዮሐንስ ወንጌል ምዕራፍ 20 እንመለሳለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው ሌሊትና በዕለተ እሑድ ለደቀ መዛሙርቱ በተደጋጋሚ ተገልጦላቸዋል። ነገር ግን ሐዋርያው ቶማስ በዚያች ሰዓት አብሯቸው አልነበረም። የዮሐንስ ወንጌል ምዕራፍ 20 ቁጥር 24 ላይ እንደምናነበው ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ግን ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም ይለናል። ሌሎቹም ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቼ ካላየው፣ ጣቶቼንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላገባው አላምንም አላቸው። ይህ የቶማስ ጥያቄ ዛሬ በቤተ ክርስቲያን አስተምሮ ውስጥ እንደ ጥርጣሬ ብቻ ሳይሆን እንደ እውነትን ፍለጋ እና ትንሣኤው በሥጋ መሆኑን እንደሚያረጋግጥ ታላቅ ምስክርነት ይቆጠራል። ቶማስ የፈለገው ረቂቅ መንፈስን ሳይሆን በመስቀል ላይ የዋለውን የተቸነከረውንና የተወጋውን ያንን እውነተኛ አካል ነው። ታላቁ የቤተክርስቲያን ሊቅ ቅዱስ ያሬድና ሌሎች አባቶች ስለ ቶማስ ዕለት ሲያብራሩ ትንሣኤው ግዙፍና እውነተኛ መሆኑን አጥብቀው ያሳስቡናል። በመጽሐፈ ግብረ ሕማማት በትንሣኤው ማግስት በሚነበቡ ክፍሎች ላይ እንደሚገልጸው ጌታችን ለሐዋርያቱ ሲገለጥላቸው መንፈስ ይመስላቸዋል ብሎ ሰግቶ ነበር። ለዚህም ነው እኔ ራሴ እንደሆንኩኝ እጆቼና እግሮቼን እዩ፣ መንፈስ ሥጋና አጥንት የለውምና እኔ እንደምታዩኝ የለኝምን ብሎ በሉቃስ ወንጌል ምዕራፍ 24 ላይ እንደተመዘገበ በማለት በትንሣኤው እርግጠኞች እንዲሆኑ ነው አብሯቸው የበላውና የጠጣው። ቅዱስ ኤፍሬም ሶርያዊ ደግሞ እንዲህ ይላል፣ ቶማስ በእጁ የዳሰሰው አምላክን ቢሆንም የዳሰሰው ግን መለኮትን ሳይሆን መለኮት የተዋሃደውን ሥጋ ነው ይለናል። ይህ ማለት ጌታችን በመቃብር ሙስና ወይም መጥፋት እንዳልነካውና ያው የተሰቀለው ሥጋ በክብር መነሳቱን ማረጋገጫ ነው። የቶማስ አላምንም ማለቱ ለእኛ ምንድን ነው? ሊቃውንቱ እንደሚነግሩን የቶማስ አለማመን የእኛን እምነት አጽንቶታል። እርሱ በጣቱ የችንካሩን ምልክት ባይነካ ኖሮ ዛሬ ብዙዎች ክርስቶስ እንደ መንፈስ እንጂ በሥጋ አልተነሳም የሚል የሐሰት ትምህርት ያሰራጩ ነበር።
ቶማስ ግን የእውነት ምስክር ሆነ። ቶማስ በዳሰሰ ጊዜ ጌታዬ አምላኬም ብሎ ሲጮህ እኛም ዛሬ አብረን ጌታችንና አምላካችን ብለን እንድንመሰክር በር ከፈተልን። ተወዳጆች ሆይ አሁን ይህንን ታላቅ ምስጢር ወደ እያንዳንዳችን ሕይወት እናምጣውና አብረን እንወያይ። ቶማስ የሚለው ዕለት ለእኛ ዛሬ ምንድን ነው? ቶማስ የሚለው ዕለት ለእኛ ዛሬ በምድር ላይ ስንኖር ምን ትርጉም አለው? እስቲ ራሳችንን ጠይቅ። እኛ በሕይወታችን ውስጥ ስንት ጊዜ እንደ ቶማስ እንሆናለን? በችግርና በመከራ ውስጥ ስናልፍ ጌታ ሆይ የለህም ወይ ብለን የምንጠይቅበት ጊዜ የለም? ጸሎታችን ሳይመለስ ሲቀር እግዚአብሔር ይሰማኛልን ብለን የምንጠራጠርበት ሰዓት የለም? በዙሪያችን ሞትና ሐዘን ሲበዛ ትንሣኤው እውነት ነው ወይስ አይደለም የሚል የሐሳብ ውጊያ አይመጣብንም? ነገር ግን ትልቁ እውነት ይሄ ነው። ጌታችን በቶማስ አልፈረደበትም። እንዴት ትጠራጠራለህ? ካላየው አላምንም እንዴት ትላለህ ብሎ አልገሰጸውም። ይልቁንም ወደ እርሱ ቀረበና እጆቼን እይ፣ ጣትህን አምጣ፣ በጎኔ አግባ አለው። ወንድሞቼና እህቶቼ ጌታችን ለእኛም ዛሬ የሚለን ይህንን ነው። እኛ በውስጣችን ጥያቄ ሲኖር፣ ጭንቀት ሲወጥረን፣ እምነታችን ሲዝል ጌታችን ከኛ አይርቅም። ይልቁንም ና እውነትን እይ ይለናል። ጥርጣሬያችንን ወደ እምነት፣ ፍርሃታችንን ወደ መተማመን ሊለውጥልን ይፈልጋል። እስቲ አንድ ነገር እናስተውል። ቶማስ ጌታን ለማግኘት የፈለገው ከሌሎቹ ሐዋርያት ጋር በማህበር ወይም በአንድነት ሆኖ ነው። እኛም ዛሬ ክርስቶስን የምናገኘው ትንሣኤውን የምንዳሰው በቤተ ክርስቲያን ማህበር ውስጥ ነው። ከወንድሞቻችንና ከእህቶቻችን ጋር ስንሆን በቅዱስ ሥጋውና በክቡር ደሙ አማካኝነት ቶማስ እንደዳሰሰው እኛም ክርስቶስን በውስጣችን እንይዘዋለን። በጥርጣሬ ሳይሆን በእምነት። ዛሬ ዓለማችን በሳይንስና በምክንያት ወይም ሪዝን ብቻ ለሚታመኑ ሰዎች ማየት ካልቻልኩኝ አላምንም የሚሉ ትልቅ ግድግዳ አቁማለች። እኛ ግን ሳያዩ የሚያምኑ ብፁዓን ናቸው የሚለውን የጌታን ቃል ይዘን እንጓዛለን። ነገር ግን ይህን ማለት እምነታችን አይነ ስውር ነው ማለት አይደለም። እኛ በየቀኑ በሕይወታችን ውስጥ የእግዚአብሔርን እጅ እናያለን። በትንፋሻችን፣ በልጅነታችን፣ በሞት ስንተርፍ፣ ከችግር ስንወጣ ይህ ሁሉ ለእኛ የክርስቶስ ልጅ ነው። እኛና ቶማስ የምንገናኝበት ሌላው ነጥብ ቶማስ ጌታን የዳሰሰው በቁስሉ በኩል ነው። እኛም ዛሬ ክርስቶስን የምናገኘው በታመሙት በተራቡትና በተጠሙት ወገኖቻችን ቁስል ውስጥ ነው። ጌታችን ለነዚህ ከሁሉ ለሚያንሱ ካደረጋችሁ ለእኔ እንዳደረጋችሁ ትቆጥረዋለሁ ያለውን በማቴዎስ ወንጌል ምዕራፍ 25 ላይ የተጻፈውን እያስተዋልን ዛሬ እኛም የክርስቶስን አካል መዳሰስ እስከፈለግን በዙሪያችን ያሉትን የተጎዱ ወገኖቻችንን ልንረዳና ልንደግፍ ይገባል። በተጨማሪም በዛሬዋ ዕለት በቤተ ክርስቲያናችን የሚዘመሩት ዜማዎች በሙሉ አምላክነቱና ትንሣኤውን የሚያበስሩ ናቸው። ቅዱስ ያሬድ እንዲህ ይላል፣ ቶማስ በእደዊሁ ገሰሰ ጎኑ ለክርስቶስ ይላል። ቶማስ በእጆቹ የክርስቶስን ጎን ዳሰሰ። ይህንን ዝማሬ ይህንን ቃል ስንሰማ እኛም በልባችን ቶማስ የተሰማውን ያን ታላቅ ድንጋጤና ደስታ አብረን እናስባለን። መለኮታዊ እሳት የሆነውን አምላክ የሥጋ እጅ ሲዳሰውና ሳይቃጠል ሲቀር ያ የታላቅ ፍቅር መገለጫ ነው። ጌታችን ለእኛ ያለውን ፍቅር የገለጸው ቁስሉን ደብቆ ሳይሆን ቁስሉን አሳይቶ ነው። ዛሬ እኛም በሕይወታችን ያሉብንን ቁስሎች ደብቀን ሳይሆን ለጌታችን አሳይተን እርሱ እንዲፈውሰን ልንለምነው ይገባል። እርሱ በቁስሉ እኛን ፈውሶናልና። በሰሙነ ፋሲካ ውስጥ ያለን መንፈሳዊ ጉዞ ምን ሊሆን ይገባል የሚለውን እናነሳና እናጠቃላለን። ይህች ዕለት ማክሰኞ የቶማስ ዕለት መባሏ እስከ ዳግም ትንሣኤ እሁድ ድረስ ለምናደርገው ጉዞ እንደ መነሻ ናት። በየቀኑ በጸሎታችንና በቅዳሴያችን ክርስቶስ ተንሥአ እሙታን እያልን የምንናገረው፣ የምናዜመው፣ የምንዘምረው ቶማስ እንደተረዳው ትንሣኤው የህልም ወይም የምኞት ሳይሆን የእውነት መሆኑን ስለምናውቅ ነው። እስቲ አብረን እናስተውል። በሰሙነ ፋሲካ ውስጥ ጾም የለም ስንል ጌታችን ከደቀ መዛሙርቱ ጋር በሰላም አብሮ የመብላቱና የመጠጣቱ በስጋም የመታየቱ ምልክት ነው። እኛም ዛሬ በስጋችን በምንበላው ምግብ ውስጥ ሳይቀር ጌታችን ለስጋችን የሰጠውን ክብርና በረከት እናስባለን። ጌታችን ለቶማስና ለሐዋርያቱ ሲገለጥ ሰላም ለእናንተ ይሁን የሚል ታላቅ ቃል ይናገራቸው ነበር። ዛሬ እኛን የጎደለን ትልቁ ነገር ሰላም ነው። ሰላም የሚጠፋው እምነት ሲጠፋ ነው። ሰላም የሚጠፋው ጌታን በሕይወታችን ውስጥ ማየት ሲያቅተን ነው። ሰላም የሚጠፋው በራሳችን ጥርጣሬና ፍርሃት ውስጥ ስንታሰር ነው። ነገር ግን ጌታችን በመካከላችን ቆሞ ዛሬም ቶማስ ሆይ እይ፣ አትጠራጠር፣ እመን ይለናል። እኛም በምላሹ ጌታዬ አምላኬ ብለን ስንሰግድለት ያ የማይለወጥ ሰላም በልባችን ይሰፍናል። የዛሬዋ ዕለት ቶማስ መባሏ እያንዳንዳችን የክርስቶስ ምስክሮች እንድንሆን ጥሪ ታደርግልናለች። ቶማስ እስከ ህንድ ድረስ ሄዶ ለጌታችን ትንሣኤ መስክሮ በሰማዕትነት አልፏል። እኛም ዛሬ በምንኖርበት አካባቢ፣ በስራ ቦታችን፣ በቤታችን፣ በንግግራችንና በስራችን የክርስቶስን ትንሣኤ ሕይወት በእኛ ሕይወት ውስጥ እየታየ መሆኑን ልናሳይ ይገባል። የተወዳችሁ ውድ
የቻናላችን ቤተሰቦች ዛሬ ስለ ዕለተ ሰሉስ ወይም ቶማስ በጥልቀት ተመልክተናል። ይህች ዕለት የእምነት ዕለት ናት። ቶማስ በእጁ ዳሰሰ፣ እኛ ደግሞ በልባችን ዳሰን እናምናለን። የትንሣኤው ጌታ በሕይወታችን ያለውን ማንኛውንም አይነት የጥርጣሬ ጨለማ አስወግዶ በትንሣኤው ብርሃን እንድንመላለስ ይርዳን። ዛሬን ስናሳልፍ ጌታዬ አምላኬም የሚለውን የቶማስን ቃል በልባችን እያመላለስን እኛም ለዓለም የትንሣኤ ምስክሮች እንሆን። ይህ ዝግጅት ለብዙዎች የእምነት መጽናኛ እንዲሆን በቅድሚያ ላይክ እያደረጋችሁ እንዲሁም ደግሞ ሼር ማድረጋችሁን ሳትረሱ፣ በሚቀጥለው ክፍል ደግሞ የነገውን የዕለተ ረቡዕን ትርጉምና ምስጢር ይዘንላችሁ እንቀርባለን። በድጋሚ እንኳን ለዕለተ ቶማስ የቶማስ መታሰቢያ ለዕለተ ሰሉስ በሰላም አድረሰን አድረሳችሁ። አሁንም መልካም የትንሣኤ በዓል ይሁንላችሁ። ሁልጊዜም አጋራችን ልዕልት ጥበብ ነች። ልዕልት ጥበብ ጋር እየደወላችሁ ማዘዝ ትችላላችሁ። እንደነዚህ የመሳሰሉ የሀገር ባህል ልብሶችን፣ ሽፎኖችን ያዘዛችሁትን ሁሉ ትሰራለች። ከታች በተቀመጡት ስልኮች እያዛችሁ እንድትገለገሉ በፍቅር ጋብዛለሁ። ስለተከታተላችሁኝ ከልብ አመሰግናለሁ። የነገ ሰው ይበለን። መልካም የትንሣኤ በዓል። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎቹ ለእኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩን ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን ቀንዲል production@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።